ልጆችዬ የአገው ፈረስ በዓል ተከበረ፣ የፈረስ ውድድር ተካሄደ ሲባል ሰምታችሁ ታውቃላችሁ? ጎበዝ ልጆችዬ። የአገው ፈረስ በዓል በአማራ ክልል በአዊ ብሔረሰብ አስተዳደር ዞን በእንጅባራ ከተማ በደመቀ ሁኔታ ይከበራል። በዓሉ በየዓመቱ ጥር 23 ቀን በደማቅ ሁኔታ ይከበራል ማለት ነው ልጆችዬ። በዓሉ በሚከበርበት ጊዜ ሴቶች፣ እናቶች እንደዚህ በአማረ ሁኔታ እነዚህን አልባሳቶችን ተጠቅመው አምሮባቸው ተውበው ነው በዓሉን የሚያከብሩት ማለት ነው። እኔም ለዛ ነው ዛሬ እንደዚህ ለብሼ ወደ እናንተ የመጣሁት ማለት ነው ልጆችዬ። ከዚሁ ጋር ተያይዞ በዛሬ ዝግጅታችን እንግዲህ የአገው ፈረስ በዓል ምክንያት በማድረግ ከዚሁ ጋር ተያያዥ የሆኑ ዝግጅቶችን ነው ወደ እናንተ የምናደርስላቸው። በአዊ ብሔረሰብ አስተዳደር ዞን ውስጥ ደግሞ በርካታ የመስህብ ሀብቶች አሉ። በርካታ ፏፏቴዎች አሉ። ፏንግ፣ ትስኪና ዶንዶር ፏፏቴዎች በዚሁ ብሔረሰብ አስተዳደር ዞን ውስጥ ይገኛሉ ማለት ነው። እናንተም በሚመቻችሁ ጊዜ ከወላጆቻችሁ ጋር ወይንም ከመምህሮቻችሁ ጋር በመሆን እነዚህን የመስህብ ሀብቶቻችንን መጎብኘት፣ ሀገራችሁን ማወቅ ትችላላችሁ ማለት ነው ልጆችዬ። አሁን እናስተዋውቃችሁን፣ ተከታተል እንመለስ። ሳጥሌ ይባላለሁ። የመጣሁት ከእንጅባራ ነው። ፈረሰኛ ነኝ። ስሜ አለቃ ጥላ ያየነው ይባላል። የስራ ድርሻዬ የፈረሰኞች የአለቆች አለቃ ነኝ። ፈረስ ላይ መውጣትና መንከባከብ የጀመርኩት በ7 ዓመቴ ነው። አባቴ ለቅሶም ሆነ ታቦት ማስገባት ሄዶ ሲመለስ ፈረስ እየተቀበልኩኝ እየተንከባከብኩ አጥቤ ስመልስ እየተሰቀልኩ እንደሱ እያረኩ ይለመድኩኝ። ከዛ ጊዜ ጀምሮ ያው ፈረሱን በመንከባከብ በማጠብ ጥሬ በመስጠት ፈረስ መጋለብ የጀመርኩኝ በ8 ዓመቴ ነው። ከዛ ጀምሮ ይሄው እስካሁን እየጋለብኩ ነው። ልጄን ከ7 ዓመቱ ጀምሮ አብሮ በፈረስ እኔ ጋራ ጋሻ ይዞ ዘንግ እያነሳ በፈረስ እየኮለኮልኩ አሳድጌ ከዚያ አድርሻለሁ። አሁን የ8ኛ ክፍል ተማሪ ነኝ። ያው ፈረሱንም ትምህርቱንም ጎን ለጎን እንትን እያልኩኝ ታሪክን ለማስቀጠል እየተዘጋጀሁ ነው። አሁን በፊት ሸርጥ ብቻ ነው የሚጋልብ የነበረ። ሸርጥ ማለት ያለ ጋሻ ማለት ነው። ያለ ጋሻ ነበር የሚጋልብ የነበረ። አሁን እንግዲህ ልምዱን ወሰደና ከአባቱ በጋሻ እየተጫወተ ነው። ጋሻ ይወጋል፣ ጋሻ ያስወጋል። ስለዚህ አሁን ሙሉ ፈረሰኛ እየሆነ መጥቷል ማለት ነው። የአገው ፈረሶች ማህበር የሚከበረው አባቶቻችን ድል ያደረጉበትን በዓል የአድዋን በዓል ለማስከበር በሚል የተነሳ ማህበር ነው እና በታዳጊዎች ስትሪት ላይ የሚገኝ ይሆናል። በአንድ ጊዜ ፈረሰኛ መሆን አይቻልም። ምክንያቱም ምንድነው? ልምድ ያስፈልጋል፣ አብሮ ማደግ ያስፈልጋል። ሚያየው ከአባት እንደሆነ፣ ሚያየው ካጎቱ እንደሆነ፣ ሚያየው ከወንድሙ እንደሆነ ዝም ብሎ ደርሶ አሁን አንተ ፈረስ ወጥቼ እንደ ሌሎች ፈረሰኞች ልሁን ብትል አትችልም፣ ትወድቃለህ። ስለዚህ ልምድ ያስፈልጋል። ፈረሰኛ ማለት ከልጅነቱ ጀምሮ ተኮትኩቶ አድጎ በባዶ ሜዳ በሌጣ ፈረስ አብሮ ልምዱን ወስዶ እንጂ ዝም ብሎ ፈረስ ላይ ወጥቶ ፈረሰኛ መሆን አይቻልም። ልምድ ያስፈልጋል።